የኢትዮጵያ ቴሌቪዥን ነው። ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓቱ ነው። እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት የዛሬ ሐሙስ የቲቪ ዜና 57 አሁን ይጀምራል። አበይት ነጥቦቹን ነው። ጠቅላይ ሚኒስትር አብይ አህመድ የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት አዲሱን ተርሚናል መረቁ። መንግስት በሙስናና ብልሹ አሰራር የተሳተፉ ግለሰቦችና ተቋማት ላይ እርምጃ እየወሰደ ነው። የሀገራዊ ምክክር ኮሚሽን ተቋማዊና የፋይናንስ ነጻነት መኖር የሂደቱን ታማኝነትና ገለልተኝነት የሚያረጋግጥ ምሰሶ ነው። ህገወጡ የህወሓት ቡድን የፖለቲካ ካባውን አውልቆ በወርቅ ኮንትሮባንድ ንግድ፣ በሰዎች እገታና ሕፃናትን ለሱዳን ወታደራዊ ግዳጅ በመሸጥ የተሰማራ ተራ የጥቅም ስብስብ ሆኗል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በረከምዩ ስርን ጌተቤታ ረትመለ ኢትዮጵያ ተቀውሳይም ቤኩ ኢመላ ኢጃሳ ኢትዮጵያ ወሊን ቀብሶ ምን ኦሮሞት ቢሱማ ፍርቅቱማ ለፍታይሳ ኩቱሬ ኩኒ ወልሲ መተሞ ወልኢት ሞቲን ባህር ነጋሽ ቡልችሱን ዶሬ ደማ ኦሮሞ ኤርትራ ኬሰት መጋሊ ጉዶ ተኩ መቃንሺ ባሬንቱ ኤንቲ ዋይ ቦርናፍ ባሬንቱ ማል ቤኩፍ መቃሞ ጋሰኒ ጅጅራማ አሲቲ ጋፍሌን ምን ኦሮሞት ቀበቴቲን ቀብሳ ቱሬ ከምቱ ዴ ቤታ ምርግ fuundura duuba ilaaluun barbaachisaa miti. Oromoon guutummaatti bilisoomeera. Period. Egaa gaaffiin qabsoo Oromoo kun deebii argachaa jiraate maddi rakkoo nageenyaa Oromiyaa kun maalidha? Kaayyoo ganamaa jennee walabummaa inni meecaaftu lamaa taanaan ganamni keenya waa'ee walabummaa jarreen kaasa. Daangaa amma jiru kana kan sarare tokko gobanaadhaa jeeti. Waliigaltee Piriitooriyaa kana ifatti diiguudhaan waraanaa fi of qopheessaa jira. Namoonni kaleessa nuti mana hidhaa keessaa baasneetu bosona galee warra kaleessa hidhe wajjiniin hariiroo uummatee qabsaa jira. Maaliif harkifatee maaliif galma ga'uu dadhabe? Kan biraa dhiisii hoomaa waraanaa biyyoolessaa lachiin jiru guutummaatti of bulchuu maal barbaacha jettee gaaffii dhugaa hin qaban. Dhuguma uummanni Oromoo abbaa dabareetti tammaarrachaa jira moo waan isaaf maluun arganne moo kamitti ilaaltu sunni waan kana? Kan ofii qabateetu kan keemmoo kan waliiniiti waliin qooddachuu qabna qofaa kee murteessuu hin dandeessu jedha. Kun walqixxummaa jibbuurraa kan maddudha. Mariin abaa'oo shanii wajjin taasifamaa ture jira. Maalirra ga'e? Oromoon Itoophiyaadha. Itoophiyaan Itoophiyaa irraan fottoqu. Turtii muummichi ministeeraa Dr. Abiy Ahmed dhimmoota siyaasaa, diinagdee fi hawaasummaa irratti Oromiyaa Broadcasting Network OBN waliin taasisan boru galgala nu eega. ወደ ቀዳሚው ዘገባ አሻገራለሁ። ጠቅላይ ሚኒስትር አብይ አህመድ የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት አዲሱን ተርሚናል መርቀዋል። የልማት መሰረተ የሆነው ሰላምን ለማጽናት ልዩነቶችን በውይይት መፍታት እንደሚገባ ጠቅላይ ሚኒስትሩ በዚሁ ባስተላለፉት መልእክት አስገንዝበዋል። ጌታቸው ባልቻ የጣና ፈርጧ ውቢቷ ባህር ዳር ተፈጥሮ ከታሪክ ተዋህደው ሁልጊዜም ስሟ ከፍ ብሎ እንዲጠራ ያስቻሏት ከተማ ነች። የተመለከታት በፍቅር የሚወድቅላት በሩቁ ስለሷ የሰማ ደግሞ ሊያያት የሚጓጓላት ውብ ምድር ባህር ዳር አሁን ያለችበትን የእድገት ጉዞ የሚያፋጥንላት ውበቷን የበለጠ የሚገልጥላት ስጦታ በዛሬው ዕለት ተረክባለች። የደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ
አዲሱን ተርሚናል። ጠቅላይ ሚኒስትር አብይ አህመድ አዲሱን ተርሚናል መርቀዋል። አዲሱ ተርሚናል ከመጓጓዣ አገልግሎት ባሻገር ባህር ዳርን ለዓለም የበለጠ የሚያቀርብ የእድገት በር ነው። በኢትዮጵያ እስከዛሬ ባለው ሁኔታ ከቦሌ ኢንተርናሽናል ኤርፖርት ቀጥሎ ትልቁ ሁለተኛው ተርሚናል የተገነባው ባህር ዳር ከተማ መሆኑ ገበያ አምጪ፣ ለአየር መንገዱም፣ ለከተማውም፣ ለክልላችንም፣ ለመላው የኢትዮጵያ ሕዝብም በእጅጉ የሚጠቅም መሆኑ ምንም ጥርጥር የለውም። ይህንን ታላቅ ስራ ለሰራው አየር መንገዳችን እና ዋና ስራ አስፈጻሚያችን እንኳን ደስ ያላችሁ፣ ታላቅ ስራ ለማለት እወዳለሁ። ባህር ዳር ባላት ገናና ስምና የእድገት ደረጃዋ መካከል ሰፊ ርቀት ነበር። አሁን ግን ሀገራዊ ለውጡ የተፈጥሮ መስህብና እንግዳ ተቀባይ ሕዝብ ባለቤት ለሆነችው ለዚች ከተማ ከናፈቀችው ልማት ጋር እንድትገናኝ አድርጓታል። ከቅርብ ጊዜ ወዲህ የጎርጎራ ሪዞርት ተገንብቶ እዚህም ፈለገ ጊዮን ባህር ዳር ከተማ ውስጥ ተገንብቶ ሁለቱን ማገናኘት የሚችል የብዙ ቦቶች መርከቦች በተለይም ጣናነሽን የመሰለ በኢትዮጵያ ትልቋን መርከብ በዚህ አካባቢ ማምጣት የተቻለበት ዋናው ምክንያት በቱሪስት መስክ ባህር ዳር ለኢትዮጵያ ማበርከት የምትችለው በጣም በርካታ ሀብቶች ስላሉ ነው። ከለውጥ በኋላ ከቱሪዝም ባሻገር በኢንዱስትሪው መስክ ኢንዱስትሪያል ፓርክ በዚህ ከተማ ተገንብቷል። ኢትዮጵያ ውስጥ ካሉ ከተሞች ምናልባትም ቀዳሚ በሆነ ደረጃ የውስጥ ለውስጥ መንገድ በጥሩ ዲዛይን ከተሰራባቸው ከተሞች መካከል ከፍተኛውን ስፍራ የምትይዘው ባህር ዳር ናት። በሀገራችን ብቻ ሳይሆን በከባቢያችንም ጭምር በግዝፈቱ በጥራቱ ሊተካከለው የማይችል ድልድይ የተገነባው በባህር ዳር ከተማ ነው። አሁን ደግሞ የኮሪደር ስራው በውስጥ ያላችሁ ሰዎች እንደምታዩት እኛም ዛሬ በከፍተኛ አድናቆት እንዳየነው በጣም ተስፋ ሰጪ ይበልጥ ውበቷን መግለጥ የሚችል ሰዎች ተቀብላ ለማስተናገድ የሀብት እንቅስቃሴ ማዕከል ለመሆን የሚያስችል ሁናቴ በባህር ዳር መጀመሩን አይተናል። ባለፉት የለውጥ ዓመታት የልማት ብርሃን የበራላት ባህር ዳር የብዙ እምቅ አቅም ባለቤት ነችና ልማቷን የበለጠ አሳድጋ የሚገባት የከፍታ ደረጃ ላይ እንድትቀመጥ ሁለት ቁልፍ ጉዳዮች ላይ ትኩረት ማድረግ ያስፈልጋል። አንደኛው የልማት ጉዟን የሚያፋጥንላትን የገቢ አቅሟን ማሳደግ ነው። በገነባን ቁጥር በርከት ያሉ ሰዎች እያመጣን ይበልጥ ገቢያችን እያደገ ሌላ ልማት ሌላ ኢንተርቬንሽን ማድረግ የሚያስችል የከተማውን ገቢ የከተማውን አቅም ማሳደግ ያስፈልጋል። ሰላምን ማጽናት ልማትን ዘላቂ ለማድረግ የሚያስችል ሌላኛው ወሳኝ ጉዳይ ሆኗል። ሁለተኛው ቁልፍ ጉዳይ ሰላም ነው። መላው የከተማችን ነዋሪዎች ሰላም ውድ ስጦታ፣ ጊዜ ትልቅ ሀብት፣ ስራ ትልቅ ጸጋ፣ ትብብር በጋራ መቆምና መልፋት ከምን ጊዜም በላይ የሚያስፈልግበት ዘመን መሆኑን መገንዘብ ያስፈልጋል። ልዩነትን በኃይል ሳይሆን በውይይት መፍታት ደግሞ ለነገ የምናሳድረው የቤት ስራ ሳይሆን ዛሬውኑ ልንተገብረው የሚገባ ነው። የአማራ ክልል ሕዝብም ለክልሉ ለውጥ ሌት ተቀን ከሚተጋው አመራር ጋር እጅና ጓንት በመሆን መስራት ይጠበቅበታል። ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። አመሰግናለሁ። የባህር ዳር ውበት ከዚህ በፊት በተፈጥሮዋ ይነገር ነበር።
ዛሬ ግን በዘመናዊ ልማቷም ከፍ ብሎ ይሰማል። እንደ ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲሱ ተርሚናል ያሉ መሰረተ ልማቶች ሲበዙላት ደግሞ ከተማዋ ከራሷ አልፋ የኢትዮጵያን የቱሪዝም የኢኮኖሚና የአየር ትራንስፖርት ዘርፍ ለማሳደግ ያላትን ድርሻ የበለጠ ከፍ ታደርጋለች። ይህ በዚህ እንዳለ በአቪዬሽን ዘርፉ በአማራ ክልል የተሰሩ የልማት ስራዎች ተግባርን ከእቅድ አልቆ መከወን የሚታይባቸው ናቸው። በክልሉ የተገነቡት አውሮፕላን ማረፊያዎች ዘላቂነትን ያገናዘቡ ፈተናን ወደ ድል የቀየሩ ፕሮጀክቶችም ናቸው። በጉዳዩ ዙሪያ ዘጋቢያችን መቅደላዊት ደረጀ ተከታዩን ይዛለች። የህዝብን ተጠቃሚነት የሚያሳድጉ ለሀገር የኢኮኖሚ እድገት የሚበጁ ታላላቅ ፕሮጀክቶች ያለመጠናቀቅ ችግር ተጀምሮ የመረሳት መልክ ፕሮጀክቶችን ጀምሮ በተያዘላቸው ጊዜ በማጠናቀቅ አዲስ ባህል ተተክቷል። በየዘርፉ ተግባርን ከእቅድ አልቆ መከወን የመደመር መንግስት አካሄድ ነው። እንደ ሀገር የአቪዬሽን ዘርፉን ዘመናዊ በማድረግ የህዝቦችን ትስስር ለማሳደግ በርካታ የአውሮፕላን ማረፊያ ግንባታዎች የነበሩትን ማደስ በልማት ተርቦ ለነበረው የአማራ ክልል ህዝብ እንካቹ የተባለ የለውጡ ትሩፋት ነው። የቀድሞዋ መንቆረር የአሁኗ ደብረ ማርቆስ ከጎጃም እልፍኝነቷ ባሻገር የወሎና ወለጋ ድልድይ ሆናም የምታገለግል እድሜ ጠገብ ከተማ ናት። ይህችው ከተማ ከየብስ ትራንስፖርት ባሻገር አካባቢው ከተጎራባች ህዝቦች ጋር ጭምር ያለውን ትስስር ማሳደግ እንዲቻል የዚህ የአየር ትራንስፖርት ዘርፍ ልማት ተጠቃሚ ሆናለች። ይህም ቀድሞ የነበረውን ክብሯንና ዘመናዊነቷን ለመመለስ የተደረገ ውሳኔ ነው። ዛሬ ደብረ ማርቆስ ከ20 ከተሞች ጋር ተወዳድራ ያንን የቀድሞ ክብሯን ለማግኘት የሚያስችል ቁመና ላይ ነች ወይ የሚለውን ጥያቄ ማንም ደብረ ማርቆስን የሚያውቅ የሚወድ የሚቆረቆር ዜጋ ጥያቄ መሆን አለበት። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። በሀገራችን ሳይረግጡት አይሰበር፣ ሳይታገሱት አይበገር ይባላል። አንድ ጫጩት ከእንቁላል ውስጥ ጫጩት ሆና እንድትወጣ ሙቀት ያስፈልጋታል፣ ጥበቃ ያስፈልጋታል፣ ጊዜ ያስፈልጋታል። ስለፈለግን ብቻ አሁኑ እንቁላሉን ብንሰብረው በቂ ሙቀት ካላገኘች፣ ጊዜ ካላገኘች ጫጩት አይገኝም። እንደዚሁ ልማት ትብብር ይፈልጋል፣ ጥበቃ ይፈልጋል፣ ጊዜ ይፈልጋል። ተሳክቶ ሲታይ ፍሬው ግን እንደዚህ ለምድርም ለሰማይም ሳቅ ይሆናል። በመደመር መንግስት እሳቤ የአጭር ጊዜ ድልን የሚያጎናጽፉ ሳይሆን ዘላቂነት ያላቸው ትውልድን ያገናዘቡ የልማት ስራዎች ተግባራዊ እየተደረጉ ይገኛሉ። በአቪዬሽን ዘርፉ ላይ እየታዩ ያሉት ፕሮጀክቶችም ፈተናን ወደ ድል የመቀየር ጥበብ የታየባቸው ናቸው። ከባህር ዳሩ በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ እስከ ኮምቦልቻ የመንገደኞች ተርሚናል ማስፋፊያ የተሰሩ ፕሮጀክቶች በተግባር የገለጡ የዘርፉ ማሳያ ምርታዎች ናቸው። አየር መንገድ ኤርፖርት አንጻር ደብረ ማርቆስ ገንብተናል። ከተርሚናል አንጻር የባህር ዳር ተርሚናል እስካሁን ባለው ሁኔታ ኢትዮጵያ ውስጥ ከቦሌ ቀጥሎ ትልቁ ነው። አሁን ሌሎች አካባቢዎች እንገነባለን፣ ግን እስካሁን ባለው የባህር ዳር ተርሚናል በጣም ጥሩ ስራ የተሰራበት ነው። ኮምቦልቻ ተርሚናል ተሰርቷል። የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ እኮ ጀምረናል። እንዳይነገር ብለን አቆይተን ነው እንጂ ስራውን ጀምረናል። በአመት 2 ዓመት ጊዜ ውስጥ እመርታ እንደሚያመጣ ይጠበቃል። ሲሰራ ህዝቡ ውጤቱን ያየዋል። አሁንም ሲሰራ በአካባቢ ያለ ሰው ያየዋል እና ብዙ መናገር አያስፈልግም ብለን እንጂ ስራውን ጀምረናል እና ከመሰረተ ልማት አንጻር በኤርፖርትም፣ በመንገድም፣ በኢንዱስትሪም፣ በቱሪዝምም፣ በግድብም አማራ ክልል የተሰራውን ስራ አራክሶ ማየት አይቻልም። 20-30 ዓመት ከተሰራ ስራ የላቁ ጉዳዮች ተሰርተዋል። በአማራ ክልል ያሉ ከተሞችን በኮሪደር የማስዋብ በመስኖ ግድብ፣ በኢንዱስትሪ ፓርኮች የልማት ተጠቃሚ የማድረግ አካሄዶች እንደ ቀድሞ ጊዜ በዘመናት የሚሰሙ ተግባሮች ሳይሆኑ ጀምሮ ከግብ ማድረስ የተገለጠባቸው ናቸው። እነዚህ የአየር ትራንስፖርት ማዕከላት በክልሉ መዘመናቸውና መስፋፋታቸው የአማራ ክልልን የተሳለጠ የሎጂስቲክስና ፈጣን የኢኮኖሚ ማዕከል እንድትሆን
በር የሚከፍቱ መሰረተ ልማቶች ናቸው። የክልሉ ህዝብም የሚጨበጠውን ልማት በማየት በክልሉ እየመጣ ያለውን ሰላም በዘላቂነት እውን እንዲሆን የተጀመሩ ጥረቶችን ማገዝ ይጠበቅበታል። ጠቅላይ ሚኒስትር አብይ አህመድ በባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት አዲሱ ተርሚናል አረንጓዴ አሻራቸውን አኑረዋል። የነበረውን መርሃ ግብር በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ኢቲቪ ዜና 57ን እየተከታተላችሁ ነው። የተወደዳችሁ ወደ ሌሎች ዘገባዎች ይሻገራለሁ። መንግስት በሙስናና ብልሹ አሰራር የተሳተፉ ግለሰቦችና ተቋማት ላይ እርምጃ እየወሰደ ነው። በጉዳዩ ዙሪያ መግለጫ የሰጠው የመንግስት ኮሚዩኒኬሽን አገልግሎት ህዝቡ ሙሰኞችን በማጋለጥ ከመንግስት ጋር ትብብር ማድረግ አለበት ብሏል። ይመራደም ለታላቋ ሀገር የሚገባትን ግዙፍ የብዝሃ ዘርፍ ኢኮኖሚ ግንባታ እውን የማድረግ ግብግብ የዜጎቿን ታሪክና ህይወት የመቀየር እረፍት የለሽ ጉዞ ይህ ሁሉ በህልም ጉልበት የሚተገበረው ሀገርን የማስመንደግ የለውጥ ስራዎች መዳረሻቸው ግዙፍ ኃይልና አቅምን ደምሮ ኢትዮጵያን አህጉራዊ የብልጽግና ተምሳሌት እንድትሆን ነው። በዛው ልክ ግን ከሀገር የሚሰርቁ ሌብነት ስራቸውን ያደረጉ በርካቶች አሉ። ጠቅላይ ሚኒስትር አብይ አህመድ አንዴ ብቻ አይደለም እጅግ ብዙ ጊዜ ሌብነት ለኢትዮጵያ የማይበጅ ሁሉም ሊጠየፈው የሚገባ ካንሰር መሆኑን ደጋግመው አንስተዋል። ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። ቀይ ምንጣፍ አድርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል። ሌብነት በጣም እያስቸገረን ያለ በሽታ ነው። ግን መገንዘብ ያለብን ነገር ሰው በሌብነት ልብሱን ሊቀይር ይችላል። የልጁን ምግብ ሊቀይር ይችላል። ሳሎን ሊቀይር ይችላል። ቤት ግን አይገነባም። ቤት ሰርቶ ሊሆን ይችላል። ሀገር መስራት እስካልቻለ ድረስ ግን ያ ቤት ይፈርሳል፣ ይወረሳል። ሌብነት ደግሞ ከዛ የባሰ ካንሰር። ኢትዮጵያ ምኗ ይሰረቃል? ምን አላትና ይሰረቃል? ይሄ ችግር ኢትዮጵያ ውስጥ በስፋት አለ። ካልተረባረብን ያጠፋናል። የሚያሳዝነው ነገር ግን በተደጋጋሚ እንዳልኩት ሌቦች ሀብት አከማችተው ሳይበሉት እንደሚሞቱ እያየን፣ ሌቦች ሀብት አከማችተው ልጆቻቸውን ከሐሺሽ መታደግ እንደማይችሉ እያየን አሁን እንሰርቃለን። ሌቦች ልነግራችሁ የምፈልገው ነገር ብር ታከማቻላችሁ እንጂ አትበሉትም። ይህ ሌብነት ከተወሰኑ ግለሰቦች መገለጫ መሆኑ አልፎ ሀገር ከገጠሟት ስብራቶች አንዱ በመሆኑ እንደ ሀገር ልንዋጋው የሚገባ ትልቅ ስብራት መሆኑንም ጠቅላይ ሚኒስትሩ አንስተው ያውቃሉ። ሌብነት ኢትዮጵያ ውስጥ ልክ እንደ እርዳታው አንዱ ስብራት የምንለው፣ አንዱ የጥፋት መንገድ የምንለው ካልተገራ በቀር ያቀድም ያልኩት ራዕይ ለማሳካት እንቅፋት ነው የምንለው ጉዳይ ነው። ሌብነት በጣም አደገኛ ስብራት ነው። ሰዎች ሰርቀው ህንፃ ቢገነቡ ጥፋት እንዳጠፉ ሳይሆን እንደበለጡ እንደላቁ የሚያስብ ማህበረሰብ ሰፊ ነው። አሁን ግን እንደ አንድ ትልቅ ስብራት ልክ እንደ ልመናው አይተን በምዕራፍ ከፍለን እየሰራንበት ያለ ጉዳይ እንደሆነና ህዝቡም ተባባሪ እንዲሆን ሌቦች ማጋለጥ፣ አለመተባበር። ጠቅላይ ሚኒስትር አብይ ሌብነትን የማይታገስ ስርዓት መፍጠርን ቅድሚያ እንደሚሰጡ በተደጋጋሚ ተናግረዋል። ለዛም በመረጃና በማስረጃ ላይ የተመሰረተ እርምጃ መውሰድ እንደሚጀመርና መንግስት ሌብነትን መዋጋት ላይ በስፋት እንደሚዘምት አጽንኦት መስጠታቸውም የሚታወስ ነው። መንግስትና ህዝብ አደራ ብሏቸው አምኗቸው እዚህ ቆሞ ቃለ መሐላ ገብተው ከዚህ ምስኪን ህዝብ የሚያጨረብሩ አጭበርባሪዎች ደግሞ አሉ። የቸገረን እኛ መለየቱ ነው።
በመላምት ከሆነ ምን ወስነው የሚሰራውና የሚሰርቀውን ቀላቅለን እናጠፋለን። መላምት ሳይሆን የተጨበጠ እንዲሆን ከእናንተ ውስጥ ለምሳሌ ፓርላማ አባላት በግልጽም አልፈልግም የሚጨበጥ መረጃ ደብዳቤ ካላችሁ ጽፋችሁ ለአፈ ጉባኤ ቢሮ ላኩልኝና ያ መረጃ እውነት ሆኖ እርምጃ ካልወሰድን እኔን ጠይቁ። አንድ ሰው ይሄን ሰርቋል፣ ይሄን አርጓል አውቃለሁ፣ እዚህ ቦታ አስቀምጧል ሀብቱን ብላችሁ ላኩና እርምጃ ካልወሰድን እኛን እንጠይቃለን። ሌብነት ችግር አለ። በቅርቡ ትሰማላችሁ፣ ስራ ጀምረናል። ትንሽ በሚቀጥለው ዓመት አግሬሲቭ ከምንሆንበት ኤሪያ አንዱ ሌብነት ማን ላይ እንደሚያርፍ አላቅም። ማንም ላይ ቢያርፍ ግን ጠንከር ያሉ ስራዎች ይሰራሉ። አሁን ያ ጊዜ መጥቷል። ባለፉት ጥቂት ጊዜያት እየተስተዋለ እንዳለው በሌብነት ከመኩራራት ይልቅ ሌቦችን አሳዶ የመያዙና በስርዓት የመለየቱ ስራ ውጤት እያመጣ ነው። ግን ደግሞ ኢትዮጵያ ለምን ድሃ ሆነች፣ እንዴትስ ከዓለም ጋር ተላለፈች ብሎ በቁጭት የማደግ አቅሟንና ሀብቷን አስተባብሮ በሚሰራበት በዚህ ወቅት ሀብቷን ለግል ጥቅማቸው የሚፈልጉ ሙሰኞች እንደለመዱት ተበራክተዋል። ይህ ያልተገባ ሀብትና የጥቅም ፍላጎት አካሄድ ደግሞ አደጋዎች ናቸው ብሎ የመደ መንግስት ገና ከጅምሩ በማይታለፍ መዝገብ ላይ ቀይ መስመር ያሰመረባቸው ናቸው። የማክሮ ኢኮኖሚክ ሀገር በቀል ኢኮኖሚ ሪፎርም ማሻሻያው ላይ የተጋረጠ አደጋ ነው አንዱ። ይህ ማክሮ ኢኮኖሚ ሪፎርም ህጋዊ ሆኖ ውጤታማ ሆኖ ህብረተሰቡ ላይ የኢኮኖሚ ውጤታማነትን ሊያመጣ በሚችል ሁኔታ እንዳይተገበር ለማድረግ እሳቤዎች ብቅ ብለው ታይተዋል። እነዚህም በልማት ድርጅቶች፣ መንግስት ተቋማት ውስጥ ባሉ ኃላፊዎች፣ በግለሰቦችና በነጋዴዎች የታዩ ናቸው። እርግጥ አሁን በኢትዮጵያ ውስጥ እያጋጠመ ያለው የስግብግብ ግለሰቦች እንጂ እንደ ከዚህ በፊቱ እንደነበረው መንግስታዊ ሌብነት አይደለም። መንግስታዊ ሌብነት ቢኖርማ ኖሮ በየአካባቢው ግዙፍ ፕሮጀክቶች እየተጀመሩ ቶሎ ባልተጠናቀቁ ነበር። በትሪሊዮን የሚቆጠር ዓመታዊ ገቢም መሰብሰብ ከባድ ይሆን ነበር። ግን ደግሞ የተናበቡ ሀገርን ማቆርቆዝ ግባቸው ያደረጉ ሰርቀው የማይያዙ የመሰላቸው ቀላል ቁጥር የሌላቸው ከሀገራቸው የሚሰርቁ አሉ። ለእነዚህ ግለሰቦች ምቹ ሁኔታን የፈጠሩ አሰራሮች መኖራቸው ግልጽ ነው። እየሰረቁ ያሉትም ይህንን አሰራር ተጠቅመው ነው። እናም መንግስት እነዚህን ብልሹ አሰራሮች ለማስተካከልና በግዙፉ የኢትዮጵያ የኢኮኖሚ ትግበራው ያለ እንቅፋት ለመጓዝ ያስችሉኛል ያላቸውን የህግ ማዕቀፍ አዘጋጅቷል። የሀገርን ሀብት የሚያባክነው የህዝብን የልማት መሻትን ከመንገድ የሚያስቀረውን ሙስናና ብልሹ አሰራር ለመዋጋት እርምጃ መውሰድም ጀምሯል። ይህ ደግሞ ከግለሰቦች ይልቅ የዜጎች እኩል ተጠቃሚነትንና ፍትህን የማንገስ እንዲሁም የጉዞዋን የተስፋ ብርሃን የማፋፋም ክንደ ብርቱ ስራ ነው። እነዚህ ብልሹ አሰራሮች፣ አዝማሚያዎች፣ ፍላጎቶችና ሂደቶች ስር ሳይሰዱ ፍላጎቶቹን በመግታት በህግ አግባብ የማየት አሰራሮችን የማዘመን በተለይ አንዱ የኢኮኖሚ ዘርፍ የሆነው ዲጂታላይዜሽን አገልግሎት አሰጣጥ ተጠያቂነትና የስራ ስምሪት ላይ ግልጽ መረጃን በማደራጀት ጉልህ ሚና የያዘ በመሆኑ መንግስት አሰራሮችን የማዘመን ተጠያቂነትን የማስፈን ብልሹ አሰራርን ደግሞ በህግ የመጠየቅና የማስተካከል ተደግመውም እንዳይፈጠሩ የማድረግ አካሄዶቹን አጠናክሮ ይቀጥላል። ይሄው የህግ ተጠያቂነት እርምጃ አሁን በየመስሪያ ቤቱ በየአገልግሎት መስጫውና በየተቋማቱ የተሸሸጉ የሙስና ስሮች ላይ በጽናት እየዘመተ ነው። አንደኛው ዜጎቻችንን በህገወጥ መንገድ ለማዘዋወር የተዘረጋው መስመርን የመቁረጥ አካሄድ ነው። በተለይ በስራና ክህሎት ሚኒስቴርን መሰረት አድርጎ ህገወጥ ከሆኑ ኤጀንሲዎች ጋር ህጋዊ ሪፖርት በማስመሰል ውል እንዲፈጽሙ ማድረግ፣ ሀገር የስራ ውል ከሌላት ሀገሮች ጋር የስራ ስምሪት እንዲደረግ የሚያደርጉ ኤጀንሲዎች ጋራ ውል በመፈጸም እንደዚሁም ያልተገባ ኮሚሽን ከዜጎች በመቀበል ዜጎች ላይ ኢኮኖሚ ጫና ሊያሳድር የሚችል ዜጎች ሀገር ውል ካልፈጸመችባቸው ሀገራትም ሄደው የኢኮኖሚና የስነ ልቦና ጫና እንዲሁም ኪሳራ እንዲደርስባቸው የማድረግ ህገወጥ አሰራሮችን መከተል ነው። ይህ በዜጎችን በማታለል በህገወጥ መንገድ ዝውውር በመፈጸም ወደ ውጪ የሚልኩ የውጭ ሀገር የስራ ስምሪትን የሚያመቻቹ ይህን ሽፋን በማድረግ ዜጎች ላይ ሰብአዊና ኢኮኖሚያዊ ጫናዎች እንዲደርስባቸው እድልን የፈጠሩ ብልሹ አሰራሮችን በሙሉ ጥናት በማድረግ እርምጃዎች ተወስደዋል።
ሌላው የሀገርን ኢኮኖሚ ለመጉዳት በሚል ኢላማ የሆነው የገቢዎችና ጉምሩክ ዘርፉ ነው። ይህ ዘርፍ ሀገር ወደ ብልጽግና የምታደርገውን ጉዞ የሚደግፍ እንደመሆኑ ከሀገር ብልጽግና በተቃራኒ የቆሙት ዘርፉን ለግል ጥቅማቸው ለመዋል ሲንቀሳቀሱበት ተስተውሏል። በጥናት ላይ በመመስረትም መንግስት እርምጃ መውሰድ ጀምሯል። ገቢዎችና ጉምሩክ ዘርፍ የታዩ የግብር ስወራና የኮንትሮባንድ አሻጥሮች ናቸው። እነዚህ እንግዲህ በተለይ ጉምሩክ ከገቢ ዘርፍ ግብር ስወራ ጋር ተያይዞ እንደዚሁም ከህገወጥ ግብር ግምገማ ጋራ የተዛባ የግብር ግምት ከማድረግ ጋራ እንዲሁም ከኮንትሮባንድ እቃዎች ዝውውር ጋር በተያያዘም እንደዚሁ ከፍተኛ የሙስና ወንጀሎች አዝማሚያዎች የሚያሳዩ ሂደቶች ተገኝተዋል። ታክስን በአግባቡ ያለመሰብሰብ፣ ነጋዴውን እውነተኛ የገቢ መጠን እንዲደብቅ እድሉን ማመቻቸት፣ የገቢ እቃዎችን በዋጋ ማሳነስና መደራደር፣ በመንግስት ካዝና መግባት የነበረበት በቢሊዮኖች የሚቆጠር ገቢ እንዳይገባ መደራደርና መመሳጠር እስከ ባለሙያዎች ድረስ የሚወርድ የሙስና ፍላጎትና ስምሪቶች ነበሩ። ሀገርን የማልማት አቅም ባዳከሙ በእነዚህ አካላት ላይ መንግስት የማያዳግም የማጥራት እርምጃ አድርጓል። አሁንም እንደዚሁ እያደረገ ይገኛል። በእነዚህ የግብር አሰባሰብ ስርዓቱን ባዛቡ ወይም እንዲዛባ በርና እድል በከፈቱ ሀገር ማግኘት የሚገባትን ጥቅም እንዳታገኝ በሰሩ እና ለልዩ ጥቅም በተጋበዙ አካላት ላይ የህግ እርምጃ ተወስዷል። አሁንም በጥናትና በምርመራ ሂደት ያሉ አሉ። በስርዓት ግንባታ በቴክኖሎጂ ትስስርና ግልጽነት ባላቸው አሰራሮች የተደገፈው ይህ እርምጃ የህግ የበላይነትን የማስከበር ቁርጠኝነትን በተግባር ያሳየበት ነው። ህብረተሰቡ በተደጋጋሚ ወደታች ወርዳችሁ እዩ፣ ሌቦችንም ተጠያቂ አድርጉ በሚል ሲያቀርብ የነበረው ጥያቄም ምላሽ ያገኘበትም ሆኗል። ህብረተሰቡ ገና ከጅምሩ ስጋቱን ሲገልጽ እጅና ጓንት ሆኖ ከመንግስት ጋር ወደ መሬት በመውረድ የተጀመረው ይህ የፍተሻ የምርመራ የማጥራትና እርምጃ የመውሰድ ስራ ቀን በቀን የመደመር መንግስት ስራው አድርጎ የሚሄድበት ምክንያት ለህዝባችን የገባነው ቃልና ለአፍሪካና ለዓለም ህዝብ ያለን ወይም የሚጠበቅብን የስራ ኃላፊነት ያስገድዱናል። የተጀመሩት አዳዲስ ተቋማዊ ሪፎርሞችና አሰራሮች ባለስልጣንም ሆነ ተራ ግለሰብ ሳይባል የህግ አምድ ፊት እኩል የሚጠየቁበትን ድፍረትና እውነት አጎናጽፈዋል። የታማኝነትና የቅንነት እሴት በገናናነት በሚመለስበት በዚህ ወቅት የእያንዳንዱ ዜጋ መብትና የሀገር ሀብት ከመቼውም ጊዜ በላይ ጥበቃ ወደሚደረግለት ይገኛል። ይህ ተስፋን ያሰነቀ ህዝባዊና መንግስታዊ ንቅናቄ ሀገራዊ እድገታችንን የሚያፋጥን ለትውልድ የሚሻገር ጠንካራ ተቋማዊ መሰረት የሚጥል ነው። ህዝቡም እድገቱን ሊቀሙት ሀብቱን ለግል ጥቅም ከሚያውሉበት ሙሰኞች ለመጠበቅ ከመንግስት ጋር ተባባሪ እንዲሆን ይጠበቃል። የመደመር መንግስት ግን የሀገር ስብራት የሆነውን ሌቦችን በማሳደድ ከመፍታት ባለፈ በመደመር እሳቤ የኢትዮጵያን ብልጽግና ከማረጋገጥ ጎን ለጎን የሚፈጠረውን እድገትና የልማት ውጤት ከቦጥቧጮች መጠበቅ ወሳኝ የሆነውን ስትራቴጂ እያዘጋጀና ሌባን ብቻ ሳይሆን ሌብነትንም በአሰራር ስርዓት ለማጥፋት ያስኬደኛል ያለውን ስራ እየሰራ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። የኢትዮጵያ ህዝብ ሌብነት በቃኝ ብሏል። ሌቦችን ከውስጣችሁ አጥሩ ብሏል። ሌብነት የተንሰራፋበት ብልጽግና አልቲሜት ውጤት አያመጣም ብሏል። ህዝቡ በግልጽ ቋንቋ ተናግሯል። እኛም ሰምተናል። ብልጽግና ማምጣት በቂ አይደለም። ያ የመጣውን ልማት እድገት ብልጽግና ገቨርን ማድረግ ማስተዳደር መልሶ የሚበላ ሳይሆን የሚዘልቅ እንዲሆን ገቨርን ማድረግ እንዴት ይቻላል የሚለውን እሳቤ ያነሳል። የዛን ጊዜ ሀገርን ከሌቦች በመታደግ ብልጽግናዋንም ማረጋገጥ የበለጠ ቀላል ይሆናል። ኢቲቪ ዜና 57 እንደቀጠለ ነው። የጤናው ዘርፍ ሪፎርም የጤና ልማት ኢንቨስትመንትን በማሳደግ በፈተና የማይበገር የጤና ስርዓት እንደሚገነባም አስችሏል። የሪፎርምና የዘርፉ የ2018 የበጀት ዓመት አፈጻጸም ላይ የሚመክር የጤና ሚኒስቴርና የክልል የጤና ቢሮዎች የጋራ መድረክ ታዲያ በባህር ዳር ከተማ ተካሂዷል። በስፍራው የምትገኘው ዘጋቢያችን ራሄል ፍሬው ተከታዩን አድርሳናለች።
የዜጎች የጤና አገልግሎት አሰጣጥን ጥራት ለማሻሻል የሰው ኃይል ልማትን ለማጠናከርና ተቋማትን በዲጂታል ቴክኖሎጂ በመደገፍ ለጠንካራ የጤና ስርዓት የሪፎርም ስራዎች በቁርጠኝነት እየተተገበሩ ነው። ታዲያ የጤና ሚኒስቴር እነዚህን የሪፎርም ስራዎች ጨምሮ የ2018 በጀት ዓመት አፈጻጸምን እንዲሁም የ2019 በጀት ዓመትን እቅድ መገምገም ያለመ የክልሎች የጋራ መድረክ በባህር ዳር ከተማ አካሂዷል። በመድረኩ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ በዓመቱ በችግሮች ውስጥ ሆኖ በርካታ ተግባራትን በስኬት ማከናወን የተቻለበት ስለመሆኑ አንስተዋል። 2017ን ዘግተን ወደ 2018 ስንመጣ ምን ይዘን እንደመጣን ሁላችሁም ታስታውሳላችሁ። የልማት ኢንቨስትመንቶች ላይ የአጋሮቻችን በተለያዩ ምክንያቶች ኢንቨስትመንታቸው የቀነሰበት ወረርሽኞች፣ ተፈጥሮና ተፈጥሯዊ ያልሆኑ ጫናዎች በነበሩበት ጊዜ ሆነን ለህዝባችን ይሄንን ሰርተናል፣ ይሄን ደግሞ ይቀረናል፣ በሚቀጥሉት ጊዜዎች ደግሞ በጋራ ይሄን እንሰራለን ብለን ህዝባችን ፊት መቆም የቻልነው እዚህ ያለው አመራር ታች ያለው ሰራተኞቻችን ህዝባችንን አገልግለው ዘርፋችን ህዝብ አጠገብ ሆኖ አለን ብሎ የተሻገረበት ስለሆነ ስላየነው ውጤት እጅግ አድርጌ ደስ ብሎኛል። እንኳን ደስ አላችሁ በድጋሚ ማለት ፈልጋለሁ። በተያዘው ዓመትም ኢትዮጵያ በጤናው ዘርፍ በ2030 ልታሳካ ያስቀመጠቻቸው የዘላቂ ልማት ግብ ስኬታማነት ትርጉም ያለው ተግባር የሚጠበቅበት ዓመት መሆኑን ያስገነዘቡት ሚኒስትሯ ተሻጋሪ ጥራት ያለውና ተደራሽ የጤና አገልግሎት ደግሞ ማዕከላቱ ናቸው። አንዱ የአገልግሎት ተደራሽነት ነው። በአገልግሎት ተደራሽነት በሁሉም አቅም ከመጀመሪያ ደረጃ ጤና ክብካቤ ጀምረን እስከ ስፔሻሊቲና ሰብ ስፔሻሊቲ በተቻለ ፍጥነት ደግሞ በሁሉም ኢንቨስትመንት በመንግስትና በግል በመንግስትም በግልም በሁለቱም ትብብር የሚደረጉ የሜዲካል ቱሪዝም ስራዎቻችንን በሁሉም ቦታዎች የምናጠናክርበት ተደራሽነታችን በሁሉም አቅጣጫ የሚሆንበት በጣም በጉጉት በጣም በትልቅ ጥብቅ ዲሲፕሊን የምንሰራበት የሰራናቸውን ስራዎች ደግሞ የበለጠ እየመረመርን ምናሻሽልበት ጊዜ ይሆናል ማለት ነው። በሚኒስትሯ በፈተናዎች የማይበገር የጤና ስርዓት ግንባታ በተምሳሌትነት የተጠቀሱት የአማራ ክልል የጤና ተቋማት ችግሮችን ተሻግረው የላቀ ተግባራት በመፈጸም ተመስግነዋል። የክልሉ ጤና ቢሮ ኃላፊ አብዱል ከሪም መንግስቱ እንደሚሉት ውጤቱ ዘላቂ የሆነ ሁሉ አቀፍ የጤና ተደራሽነትን በማሳካት የተገኘ ነው። ይሄ ውጤት እንግዲህ የመጣው አንድም የጤና ሙያተኞቻችን የአጠቃላይ ጤና ሰራተኛው የጤና አመራራችን በውስብስብ ችግርም ውስጥ ሆኖ መስራት ይቻላል የሚለውን በቁርጠኝነት በቁጭት ማህበረሰቡን የጤና ችግር ለመፍታት ያደረገው ርብርብ የተሻለ ነው ብሎ መውሰድ ይቻላል። በዚህ የመነጨ ነው። ይህንንም እንግዲህ የበለጠ ጠንካራ ለማድረግ አዳዲስ ሀሳቦችን ፈጠራዎችን እንዲሁም ደግሞ የሙያተኛችንን ተነሳሽነት ሊጨምሩ የሚችሉ ነገሮች እስካሁን ያሉ ጉድለቶችንም በቀጣይ ለመሙላት በስፋት እየተሰራ ያለበት ሁኔታ ነው ያለው። 2018 የጤናው ዘርፍ አገልግሎት መሻሻል የታየበት እንደነበር የሚያነሱት የኦሮሚያ ክልል ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህ ስኬታማ የወረርሽኝ መከላከልና የእናቶችና ህጻናትን ሞት ቅነሳ ማሳያዎች ያደርጋሉ። በዚህ ዓመት ከባለፈው ዓመት አንጻር የወባ በሽታ በ69% ቀንሷል። እንደ ሀገርም የእናቶችና የህፃናት ሞት እየቀነሰ መጥቷል። ግን አንድም እናት አንድም ህፃን መሞት አይገባውም። ስለዚህ ከዚህ በላይ እየወሰድን ያለነውን እርምጃ አጠናክረን መስራት ይጠበቅብናል። የሚኒስቴሩና የክልሎች የበጀት ዓመቱ የጤና እቅድ አፈጻጸምና የ2019 በጀት ዓመት እቅድ ቀርቦ ውይይት በተደረገበት በዚህ መድረክ የጤና ሚኒስቴርና ተጠሪ ተቋማት፣ የክልል ጤና ቢሮ ኃላፊዎች፣ አጋሮችና ባለድርሻ አካላት የተገኙበት ነው። ለኢቲቪ ራሄል ፍሬው ባህር ዳር። ሸጎሌ አካባቢ ከሚገኘው የኢቲቪ ዋናው ስቱዲዮ በቀጥታ ስርጭት ኢቲቪ ዜና 57ን እየተከታተላችሁ ነው። ኢትዮጵያ ከታሪካዊና ተፈጥሯዊ ወሰኗ ቀይ ባህር የተገፋችው የሀገሪቱን በተፈጥሮ ሀብቷ የመልማት ዓለም አቀፋዊ መብት ለመንፈግ የተሸረበ ሴራ ስለመሆኑ ይታመናል። በባህሩ ላይ በሺ ለሚቆጠሩ ዘመናት የንግድና የጦር መርከቦችን በማንቀሳቀስ የስልጣኔዋን ታሪክ የከተበችው ኢትዮጵያ ከሽግግሩ መንግስት ጀምሮ ግን በገዛ መሪዎቿ ወደብ አልባ እንድትሆን መደረጉ በዓለም መንግስታት ፊት የማይሽር ጠባሳን ጥሎባት አልፏል። ለመሆኑ በታሪክና በዓለም አቀፍ ሕግ ፊት ኢትዮጵያ ከባህሩ የተገፋችበት አጋጣሚ እንዴት ነበረ? ትንታኔውን ተከታተሉትና እንመለሳለን። በጥንታዊ የባህር ስልጣኔ ካርታ ላይ ስማቸውን በደማቁ አምድ ካሰፈሩ ሀገራት መካከል የፊት መስመሩን የምትይዘው ኢትዮጵያ ቀይ ባህር ላይ የእልፍ ዘመናት ክራሞቷ ታሪክ ሲገለጥ የስልጣኔ፣ የንግድ፣ የኢኮኖሚ፣ የዲፕሎማሲና
የህዝብ ለህዝብ ግንኙነት አውታር የዘረጋችበት የኃያልነቷና የገናናነቷ ክንድ ፈርጥሞ የዘለቀበት ተፈጥሯዊ ወሰኗ ሆኖ አገልግሏል። ከአሰብ እስከ ዘይላና ምጽዋ ድረስ በቀይ ባህር ቀጠና ለአያሌ ዘመናት በናኘችባቸው ዓመታትን ከደቡብ አረቢያ እስከ ህንድ ውቅያኖስና የኢንዶ ፓሲፊክ መጋጠሚያ ሀገራት ጋር የዳበረ የንግድና የዲፕሎማሲ ወዳጅነቷን መስርታ እንደዘለቀች የታሪክ ድርሳናት ሕያው ምስክሮች ናቸው። የኢትዮጵያ የቀይ ባህር ላይ ስልጣኔም የሀገሪቱን የፖለቲካ ነጻነት አስጠብቆ ከማቆየቱን ባሻገር በዘመኑ ታስተዳድራቸው በነበሩ የባህር ላይ የጦር መርከቦች አማካኝነትም ከባህሩ ማዶም ግዛት እስከ መፍጠር ያደረሰ ልዕልናም አጎናጽፏት ኑሯል። የደርግ መንግስት ውድቀትን ተከትሎ መንበረ ስልጣኑን የተቆጣጠረው የሽግግር መንግስት የኢትዮጵያውያን የዘመናት የስልጣኔ በር እንደሆኑ የሚታወቁትን የምጽዋንና የአሰብ የባህር በሮችን ጉዳይ ውሉ በማይታወቅ እንቆቅልሽ የሻዕቢያ ፖለቲከኞች እንዳሻቸው እንዲናኙበት መተዋቸውን ተከትሎ ከ1983 ዓ.ም ጀምሮ ኢትዮጵያ የባህር በር የሌላት ምንዱባን ሀገር እንድትሆን በመሪዎቿ ተፈረደባት። ይህም በዓለም የሥነ መንግሥት ታሪክ ለመጀመሪያ ጊዜ ሊያስብል በሚችል ሁናቴ ኢትዮጵያ በመሪዎቿ መልካም ፍቃድ ወደብ አልባ እንድትሆን የተፈረደባት ሀገር ሆነች። እነሆ ሀገሪቱ ከዚያን ጊዜ ጀምሮ ርቱዓዊነት ካልጎበኘው ጎምዛዛ እውነት ጋር መኖር ከጀመረች ሩብ ምዕተ ዓመታት በላይ እንደዋዛ ተቆጠሩ። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። የታሪክና የትውልድ ዕዳ ከመሰረቱ አርሞ የኢትዮጵያን ብሔራዊ ጥቅም ልኬታ ሰፍሮ በዓለም አደባባይ የተዳፈነውን እውነት የገለጠው የመደመር ትውልድ እንደ አንድ ቃል ተናግሮ እንደ አንድ ልብም ተመካክሮ የኢትዮጵያ የተፈጥሮ ድንበር ቀይ ባህር ነው ይል ይዟል። ኢትዮጵያ በ3 እና በ4 ሺህ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ እስከ ሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የምትሰራ ባለ ብዙ የወደቦች ሀገር የነበረች ነው። ይህ የኢትዮጵያ የፍትሃዊነትና የርቱዓዊነት የመልማት ጥያቄ በአፍሪካ ህብረትና በመንግስታቱ ድርጅት የውሃ ፖለቲካ ድንጋጌዎች ሳይቀር ቅቡልነት ያለው ሆኖ ይታያል። ከባህሩ በ60 ኪሎ ሜትር ርቀት ላይ ብቻ የምትገኘው ኢትዮጵያ በተፈጥሮ ሀብቷና በዓለም አቀፍ የንግድ መርከቦች እንቅስቃሴ ሁነኛ ስፍራ ይገባኛል ስትል ያነገበችው ጥያቄ ሌሎችን የመግፋትና የመገዳደር እንዳይደለና ይልቁንም ሰጥቶ የመቀበል ስልጡን አካሄድ ስለመሆኑ ይታመናል። አፍሪካ አንድ ኢኮኖሚክ ሶሳይቲ ትሆናለች ይላል። ስለዚህ ይሄ ማለት ምን ማለት ነው? ሁሉም አፍሪካ ሀገር በአፍሪካ ውስጥ ያለውን ሀብት የመጠቀም መብት እኩል ያገኛል ማለት ነው። ይሄ 2002 ላይ ደርባን ላይ የጸደቀው ህግ ነው። ሁሉም አፍሪካ ሀገራት በትራንስፖርት፣ በየብስ፣ በባህር ተጠቃሚነታቸውን የሚያረጋግጥ ነው። ስለዚህ ማድረግ ያለብን አንደኛ ከውስጥ ጥንካሬያችን ተነስተን አካባቢያችን ያለውን ሰላም ማረጋጋት፣ ወንድሞቻችንን ኮንቪንስ አድርገን ለጋራ በመስራት ነው የጋራ ብሔራዊ ጥቅማችንን የምናስከብረው። የባህር አክሰስ በጣም አስፈላጊ እንደሆነ ይታመናል። በዚሁ በጎረቤት ሀገር በቀይ ባህርም ሆነ በኤደን ባህረ ሰላጤ አካባቢ ያለ ሀገሮች ይህን ጥያቄ አለማንሳቱ ነው እንጂ የሚደንቃቸው የሚገባ የግድ መነሳት ያለበት ጉዳይ ነው። ግን የተቀናጀ በዳታ የተደገፈ ምክንያታዊ የሆነ የዲፕሎማሲ ስራ አግሬሲቭሊ መካሄድ አለበት የሚል እምነት አለ። የአፍሪካ ቀንድ ፖለቲካና የቀይ ባህር ተጎራባች ሀገራትን ቀጠናዊ ውህደት እያፋጠነች የምትገኘው ኢትዮጵያ የባህር በር የህልውናዋ ጉዳይ የሆነው ከባህሩ በሴራ የተገፋችበትን አግባብ ከመሰረቱ አርሞ የጂኦግራፊ ወሰኗን ሰጥቶ በመቀበል ዲፕሎማሲ ለማስጠበቅ ሲሆን ከዚህ በላይ ደግሞ ሊጋረጥባት የሚችለውን የኢኮኖሚ ጫናና የደህንነት ስጋት ሙሉ በሙሉ ለመቅረፍም ታሳቢ ያደረገ ጭምር ነው። ኢትዮጵያ የጂኦ ስትራቴጂካዊና የጂኦ ኢኮኖሚያዊ መታያዋ አድርጋ የዘለቀችበትን የባህር በር ይገባኛል ጥያቄ የስኬቱ ጫፍ እስኪነካ ድረስ አዲሱና ተራማጁ አድማስ ተሻጋሪው የኢትዮጵያ ዲፕሎማሲ መደመር ካፈራው ትውልድ ጋር በጋራ ተሰናስሎ ዘለቄታዊ የኢትዮጵያን ክብር እስኪያስጠብቅ ድረስ ብርቱ ስራዎች ፊት ለፊት እንደሚጠብቁት ይታመናል። እንዲያም ሆኖ በጋራ መቆምና ይህንን የኢትዮጵያን ዘለቄታዊ ክብር ማስጠበቅ የትውልዱ የመጨረሻም የመጀመሪያም አደራ ተደርጎ ይቆጠራል።
ማንኛውም የምክክር ሂደት አመኔታ እንዲኖረው ገለልተኝነቱን የሚያረጋግጡ መሰረታዊ ምሰሶች ያስፈልጉታል። የመጀመሪያው ሁሉም የፖለቲካ የብሔርና የማህበራዊ ስብጥሮች ያለ አድሎ ያካተተ እኩል አሳታፊ ሲሆን ሂደቱን የሚመሩ አካላት ደግሞ ተቋማዊና የፋይናንስ ነጻነት መኖር ሌላኛው ምሰሶ ተደርጎ ይቆጠራል። አሰራሩም በግልጽነትና በፍትሃዊነት ላይ የተመሰረተ መሆንም ይጠበቅበታል። በተለይም ገረማው በጉዳዩ ዙሪያ ተከታዩን ይዛለች። በረጅም ዘመናት ታሪኳ በርካታ የፖለቲካ ውጣ ውረዶችንና ማህበራዊ ስብራቶችን ያስተናገደችው ኢትዮጵያ ዛሬ በገዛ ልጆቿ በጎ ፈቃድና ጥረት አዲስ የታሪክ ምዕራፍ በመጻፍ ላይ ትገኛለች። ከሁሉም የኢትዮጵያ ማዕዘናት የእኛን የአብሮነት ቤት አድሶ ለማጽናት የተሰባሰቡ ኢትዮጵያውያን የሀሳብ ማዕዱ ተቋዳሽ ሆነው ታሪክ ለመጻፍ እየተጉ ነው። የ130 ሚሊዮን ሕዝብ ጉዳይ ተሸክመው በአዲስ አበባ የከተሙት 4000 ተመካካሪ ኢትዮጵያውያን የጠገገው የሀገር ቁስል እንዲሽር ስለ ሀገራቸው የወደፊት እጣ ፈንታ በነጻነት ሲመካከሩ ማየት በእርግጥም በሴራ ፖለቲካ ለቆሰለችው፣ በድህነት ለተፈተነችው፣ ከፋፋይ ትርክት ማህበራዊ መስተጋብሯን ለሸረሸሩባት ኢትዮጵያ ትልቅ ምዕራፍ ነው። ኮሚሽኑ ህብረተሰቡ በየወረዳው ተሰብስቦ ተወካዮቹን በነጻነት እንዲመርጥ ያደረገ ሲሆን አጀንዳዎቹም የተቀረጹት ከየህብረተሰብ ክፍሉ በነጻነት በተሰበሰቡ ሀሳቦች ላይ ተመስርቶ በመሆኑ ሂደቱ ከታች ወደ ላይ የሚመራና የተመካካሪዎችን ሙሉ ባለቤትነት ያረጋገጠ ሆኗል። ከመላው ኢትዮጵያ ከ1400 በላይ ወረዳዎች 200,000 ኢትዮጵያውያን ተወካዮቻቸውንና አጀንዳዎቻቸውን መርጠው ሲልኩ ያመኑበትን ይሁን ያሉትን የራሳቸው ፈቃድ የሞላበት ሂደት መሆኑ ብዙሃኑ ልባቸውን ሞልተው ይመሰክራሉ። ከተሳታፊ ልየታ ጀምሮ አካታችነት ላይ ምንም ጥያቄ የሚነሳበት ነው ብዬ አላምንም። ምክንያቱም ሁሉም የህብረተሰብ ክፍል አካል ጉዳተኛ፣ አርብቶ አደር፣ ሴት፣ ወጣት፣ የሃይማኖት ተቋማት፣ ወታደር ሁሉንም አካል የሚሳተፍበት ፕሮግራም ነው፣ የምክክር ሂደት ነው የሚል እይታ አለ። ማንኛውም ሰው የፈለግሽ ሀሳብ በነጻነት የማንሳት ነገር አለ። ሁላችንም እያንዳንዱ ይሄ አይደለም ተፎካካሪ ፓርቲ አሉ ከኛ ጋር ቅድም እንዳልኩሽ ሴቶች አሉ። ከሁሉም የተውጣጡ ማህበረሰብ ክፍል በከለር በማንነታችን ሳንለያይ በነጻነት ሀሳባችን እየሰጠን ነው ያለነው። በጣም ደስ የሚል መድረክ ነው። አኑ አህመድ መሐመድ ቶርድ ኢስታሃይ አፈረካካካ በዚህ ምክክር ሁሉም የራሱንና የወከለውን ማህበረሰብ ሀሳብ ያነሳል። እኔም ያለኝን ሀሳብ በነጻነት እያቀረብኩ በጥሩ ሁኔታ እየተሳተፍኩ ነው። ምክክሩ ሂደት ከማንኛውም የፖለቲካ ፓርቲም ሆነ የመንግስት ጣልቃ ገብነት ነጻ መሆኑን የሚያረጋግጠው ሌላው ማሳያ የፖለቲካ ፓርቲዎች የምክክሩን ሂደት አምነው እያደረጉ ያለው ሰፊ ተሳትፎ ነው። በምክክሩ ሂደት እየተሳተፉ ካሉት ከ60 የሚልቁ የፖለቲካ ፓርቲዎች ቁጥር አንጻር በሰባተኛው ጠቅላላ ምርጫ ከተሳተፉት በላይ መሆኑ ሂደቱ ያተረፈውን ታላቅ እምነት ያሳያል። የተለያዩ የፖለቲካ ርዕዮተ ዓለምና አቋም ያላቸው ፓርቲዎች በጠረጴዛ ዙሪያ ተቀምጠው ሀገራዊ መፍትሄ ለመፈለግ መዘጋጀታቸው ምክክሩ ለየትኛውም ወገን የማያዳላና የጋራ መድረክ መፍጠር የቻለ ገለልተኛ አካል መሆኑን በተግባር ያረጋገጠበት ማሳያ ነው። በዚህ የምክክር ሂደት ይቀረፉልናል፣ ይቋጫሉ በሚል ነገር ነው አጀንዳችን እያስያዝን የመጣ ነው። ረኮሌ ከነፍሩ ወዳፍ መሪም ብያለሳ ቆጳዬ እንደ ሀገር የገጠሙንን ችግሮች ለመፍታት ይህ የሀገራዊ ምክክር ጉባኤ እጅግ ጠቃሚ ነው። እኛም ከነበርንበት የትጥቅ ትግል በመውጣት አጀንዳችንን አቅርበን እዚህ በመገኘት እየተወያየን ነው። ትላልቅ ሀገራዊ አጀንዳዎች የተካተቱበትና በተለያዩ የቡድን አደረጃጀቶች የተዋቀረው ውይይት በጥሩ ሁኔታ እየተካሄደ ነው። እጅግ በጣም ጠቃሚ የሆነ ሂደት ነው። በእርግጠኝነት በዚህ ሂደት የተሻለ ውጤት ይመጣል ብዬ እጠብቃለሁ። ሀገራችን ከገባችበት ችግር እንድትወጣ የበኩላችንን አስተዋጽኦ እያደረግን እየታገልን ነው የቆየ ነው። ይሄም ከምን የመነጨ ነው? በመመካከር ከአንጀት ካለቀሱ እምባይገድም እንዲሉ ለምክክሩ ሀቀኛ ፍላጎትና ድጋፍ በመንግስት በኩል ተደርጓል። ሂደቱ ስኬታማ እንዲሆን የሎጂስቲክስ የፋይናንስና የጸጥታ ዋስትና በማመቻቸት ላይ ብቻ አተኩሮ የተቀረውን ኃላፊነት ለሀገራዊ ምክክር ኮሚሽኑ አስረክቧል። በዚህ ምክክር ለኢትዮጵያ እና ለኢትዮጵያውያን ጥቅም የሚውል ማንኛውም ሀሳብ ማንኛውም ጠቃሚ ነገር ከየትኛውም ጫፍ ቢነሳ እኛ ለመተው ዝግጁ ነን። መቋጫው ሀሳብ ግን ኢትዮጵያንና ኢትዮጵያውያንን የሚጠቅም መሆኑን ማረጋገጥ ብቻ መሆን አለበት።
ኮሚሽኑ እያከናወናቸውና እየተገበራቸው ያሉ ተግባራት ሙሉ በሙሉ ከተቋቋመበት አዋጅና ካወጣቸው ግልጽ መመሪያዎች ጋር የተጣጣሙ ናቸው። የሀገራዊ ምክክር ሂደቱ የሀሳብ ነጻነትን በማረጋገጥ የፖለቲካ ኃይሎችን አመኔታ በማትረፍ የመንግስትን አጋዥነት ከጣልቃ ገብነት በመለየት ህጋዊ አሰራርን በመከተልና ህዝባዊ ባለቤትነትን በማረጋገጥ ረገድ የገነባቸው ምሰሶዎች የሂደቱን ገለልተኛነት በተግባር አረጋግጠዋል። እነዚህ መሰረቶች ኢትዮጵያ በነጻ ውይይትና በሰላማዊ መንገድ ልዩነቶቿን ፈታ ወደ ተሻለ ሀገራዊ መግባባትና ዘላቂ ሰላም ለመሸጋገር የምታደርገውን ጉዞ አስተማማኝ ያደርጉታል። አንድ የፖለቲካ ስብስብ ህዝባዊ መሰረቱንና ርዕዮተ ዓለሙን አጥቶ በገንዘብና በጥቅም ሲታወር መጨረሻው በባንዳነትና በወንጀል መዘፈቅ ይሆናል። በአሁኑ ወቅት በዚህ እንቅስቃሴ ውስጥ ያለው ህገወጡ ህወሓትም የፖለቲካ ካባውን አውልቆ በወርቅ ኮንትሮባንድ ንግድ፣ በሰዎች እገታና ህጻናትን ለሱዳን ወታደራዊ ግዳጅ በመሸጥ የተሰማራ ተራ የጥቅም ስብስብ ሆኗል። በጉዳዩ ዙሪያ ዘጋቢያችን መሐመድ አልቃድር ተከታዩን አጠናቅሯል። በአንድ ወቅት የፖለቲካ ዓላማ ደግሞም የህዝብ አጀንዳ ላይ ብሎ ለመሞገት ይሞክር የነበረው ይህ ስብስብ ዛሬ ላይ የቆመበት መሰረት ሙሉ በሙሉ ወደ ተራ ወንጀለኛ ቡድንነት ተቀይሯል። በፖለቲካ ሳይንስ ተንታኞች ዘንድ አንድ እውነት አለ። እርሱም አንድ አካል የፖለቲካ ኃይል የሚባለው ግልጽ ግብ፣ የህዝብ ደጋፊነትና የርዕዮተ ዓለም መሰረት ሲኖረው ነው። ይህ ቡድን ግን ምንም አይነት የፖለቲካ ቅርጽ የሌለው በጠባብ አካባቢያዊ የግልና የቡድን ቁሳዊ ጥቅሞች ላይ የታወረና ሀገር አቀፍ እንዲሁም ዓለም አቀፍ ወንጀሎች ላይ የተሰማራ የጥቅም ስብስብ መሆኑን በተግባር እያረጋገጠ ይገኛል። ጠላት የሚለው አገሩን ነው። ሀገሩን ጠላት ካረገ በኋላ በሀገሩ ጥቅም ላይ ስትራቴጂክ ዲስ አድቫንቴጅ ያላቸውን ኃይላት ይሰበስባል። በሀገሩ ጥቅም ላይ ለምሳሌ ግብፅን ብንወስድ ከኢሳያስ ጋር ካለ ኢሳያስ የኤርትራ እድገት በትግራይ ውድቀት ላይ ነው፣ ጥፋት ላይ ነው የሚመሰረተው ብሎ የሚያምን ጭንቅላት ያለው ነው። አሁን ስለ ህዝብ፣ ስለ ኢትዮጵያ፣ ስለ ትግራይ ህዝብ የሚያስበው አንዳችም ነገር የለም። ህገወጡ የህወሓት ቡድን የያዘውን የታጠቀ ኃይል የሚመግበውና የሚደግፈው በፖለቲካ ዓላማ ሳይሆን ከህገወጥ የኢኮኖሚ እንቅስቃሴ በሚያገኘው ጥቅም ነው። በተለይም የሀገሪቱን የወርቅ ሀብት በኮንትሮባንድ መስመር ወደ ውጭ በማውጣትና በመነገድ ሀገራዊ ኢኮኖሚን ያወድማል። በምላሹም ትግራይን ያዳክማል። ከዚህ ህገወጥ የወርቅ ንግድ የሚያገኘውን ገንዘብም ለጦር መሳሪያ ግዥና ለቡድኑ መሪዎች የግል ጥቅም ያውላል። ስብስቡ ከዓላማው ይልቅ በገንዘብ የታወረ በገንዘብም የታሰረ መሆኑን ያሳያል። የፖለቲካ ታጋይ ነኝ የሚል አካል የቆመለትን ህዝብ ደህንነት ማስጠበቅ ሲገባው፣ ይህ ቡድን ግን ሰላማዊ ሰዎች፣ ነጋዴዎችንና መንገደኞችን በማፈን ከፍተኛ ገንዘብን ይጠይቃል። ከወንጀሎቹ ሁሉ እጅግ አሳዛኝና ሞራላዊ ውድቀትን የሚያሳየው ደግሞ ቡድኑ የሚፈጽመው ህገወጥ የሰዎች ዝውውር ነው። የራሱን ወታደራዊና ቁሳዊ ፍላጎት ለማሟላት ሲልም ንጹሐን ህፃናትን አፍኖ ለሱዳን በሽርፍራፊ ዶላሮች እስከ መሸጥ ደርሷል። ሱዳን ውስጥ የሚደረግ እንቅስቃሴ ውስጥ ደማዚን ሄደ ኩርሙክ ሄደ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው። እነዚህ ሰዎች ነገ ከነገ ወዲያ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። ወንጀልን ህጋዊ ለማድረግ አፋኝ ህግ አውጥቷል። ያ ህግ የትም ዓለም በጣም ዲክታተርሺፕ የሚባሉ መንግስታት እንኳን የማያወጡት ህግ ነው። ወደ ጦርነት ካልገባህ ትታሰራለህ። እናቶች አባቶችም ዓላማ ለሌለው ጦርነት ልጃቸውም መማገድ አይፈልጉም። ለገበያ ለሰው ጉዳይ ሱዳን ኮርዶፋን ለሚደረግ ውጊያ በብር ተደራድሮ ለአንድ ሰው 300 ለአንድ ሰው 400 ተውሎ ለመሸጥ ከናት በጉልበት ልጅ ዘርፎ የሚሄድ የሀገር ፖለቲከኛ ታይቶ አይታወቅም። እና የክፋት የግፈኝነት የፋሽስትነት መጨረሻ እየተደረገ ያለው የቡድኑ መሪ ነኝ የሚሉት የጭቃ ሹሞችም ህፃናትን ለባዕድ ወታደራዊ አካል አሳልፈው መስጠታቸው ምንም ሳይመስላቸው በዓለም አቀፍ ህግ ደረጃም በከባድ ወንጀለኝነት የሚያስጠይቅ መሆኑን ዘንግተው ህገወጥ የሰዎች ዝውውርና የጦር ወንጀልን ይፈጽማሉ። ይህ የወንጀል ድርጊታቸው ባይገባቸው እንኳ ስለምን ወገኑን ለባዕድ አሳልፎ ሰጠ ብሎ የጤነኛ ሰው ጥያቄ ቢጠየቅ መልሱ ህወሓት የጭካኔ አለቃነቱ አስረጅ ሆኖ የሚመጣው የትላንት መጥፎ ግብሩና ከትላንት ያልተማረው ዛሬም እየደገሙ ያለው ይህ መጥፎ ድርጊቱ ነው። በየትውልዱ የሚከሰቱ አጋንንት ናቸው።
በህዝብ የሚጨክኑ ማለት ነው። መሐላቸውን ቅርጥም ያደርጉ ቡድኑ የፖለቲካ ኃይልነቱ ተንዶ ድርጊቶቹ አደገኛ እንዲሁም ሰዎቹ ደግሞ ወንጀለኛ ሆነዋል። በወርቅ ኮንትሮባንድ፣ በዜጎች እገታና በህፃናት ንግድ የተሰማራ ተራ የሽፍታ ስብስብም ሆኗል ህወሓትን የትግራይ ማህበረሰብም ሆነ ዓለም አቀፉ ማህበረሰብ በፖለቲካ መነጽር ሳይሆን ሀገርንና ሰብአዊነትን አደጋ ላይ እንደጣለ አደገኛ የወንጀል መረብ አድርጎ ሊመለከተውና ሊታገለው ይገባል። በርካቶች እንደሚያነሱት እናቶች አይታቸው እንደሆነ ልጆቻችን አንሰጥም ብለው ልጆች አቅፈው ከዛ ታጠቀ ኃይል በድንጋይ ሲወራወሩ እያያቸው ነው። የመጨረሻ ማለት ነው የሞት ሽረት ትግል እያደረገ ነው ያለው ህዝቡ። ወጣቱም እኔ አልዋጋም ሰላም ነው የሚፈልገው። ለማን ብዬ ነው የምዋጋው? የጦርነቱ ዓላማም ግልጽነት የለውም። ባለስልጣኖችን እድሜ መራዘም ስልጣን መራዘም ነው እንጂ ለነሱ መጠበቅ ነው ለነሱ አሽከርነት ነው እንጂ ለህዝብ የትግራይ ህዝብ የሚጠቅም አይደለም እያለ ነው። ስለዚህ አካሄዱም ለሌላ ሶስተኛ ወገን ለመጥቀም ነው። እሱ ደግሞ ስርዓት አልበኝነት ነው፣ የአገር ክደት ነው። ይህንን ያየው ዓለም አቀፉ ማህበረሰብ ድርጊቱን አነውሮ ማዕቀብ እስከ መጣልም ደርሷል። ለዚህ አብነት የሚሆነው አሜሪካ የሽፍታው ቡድን እየፈጸመው ያለው የሰላም ጥሰትና በህገወጥ ስራዎቹ ምክንያት አመራሮቹ ላይ ወደ ምድሬ ድርሽ እንዳትሉ ስትል ማዕቀብ ጥላለች። ከአንድ አካባቢ ተሰባስበው እኛን አይመስሉም እያሏቸውን የቡድኑ አባላት በሀሳብ ስለሞገቷቸው ብቻ ከመቀሌ አሳደዋቸዋል። ዛሬ ወደ ክልሉ ህዝብ የወረደው ህወሓትም በቃ መባያው ጊዜው እየደረሰ ይመስላል። አፋኝ ሽፍታን ስርዓት ማስያዝ ለህዝብ ሰላም ለሀገርም እረፍት ነውና። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ተከታተሉት የነበረው የዛሬ ሐሙስ ኢቲቪሲ 57 የተመለከታቸው ጉዳዮች እነኚህ ናቸው። ኢቢሲን ምርጫችሁ ያደርጋችሁ አብራችሁን ስለዘለቃችሁ አብዝተን እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም